ከቀጣይ ዓመት ጀምሮ የአላፋት ዝማሬ በገና ዋዜማ እንደማይደረግ ተገልጿል። በጎል ሰከበ በአትክልት ተተብለለ በጎል ሰከበ በአትክልት ተተብለለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ አስደናቂ ነገር ነው ማለት ነው ለእናንተ የሚያሰማላችሁ። ኦርቶዶክሳውያን በመዝሙር ታሪክ ሰርተዋል። የአላፋት ዝማሬ ለሞላ ዓለም ተጋብቶ የአይኖ ሰው ነው እየተባለ ይገኛል ማለት ነው። እነሱን ቪዲዮ ቀድመን የምናየው ይሆናል። በሁለተኛ መረጃችን የሚሆነው የአላፋት የ2019 የአላፋት መዝሙር ከዚህ በኋላ የአላፋት መዝሙር በገና ዋዜማ ሳይሆን ከገና ቀድሞ ነው የሚሆነው ማለት ነው። ኦርቶዶክሳውያን ከገና ዋዜማ መጀመሪያ ያለው ቀን በ27 ማለት ነው። ከዚህ በፊት በ28 ነበር። በ27 ይሆናል ስል ጃንደረባው ትውልድ አሳውቋል ማለት ነው። በመጨረሻ ቪዲዮ እሱን የምናየው ይሆናል። በቪዲዮ አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተለየንለት እኛስ ለአምልኮ ለዝማሬ ሁሉን ለንጉሥ ማርኳል የከንፈራችን ፍሬ ጠጠር መጣያ ጠፋ የለም መቆሚያ ቦታ በጽድቅ የሚያመልኩትን አብዝቷልና ጌታ
አንቺ የወርቅ መቅጃ ነሽ እኔ የተጠማሁ ነኝ ልጅሽ የሕይወት ውሃ ከጥሜ የሚያረካኝ እኔ ተሻጋሪ ነኝ ማርያም ሆነሽኝ ልጅሽ መድረሻዬ ነው በደስታ የሚያኖረኝ አንቺ የወርቅ መቅጃ ነሽ እኔ የተጠማሁ ነኝ ልጅሽ የሕይወት ውሃ ከጥሜ የሚያረካኝ እኔ ተሻጋሪ ነኝ ማርያም ሆነሽ ጨነቃ ጠበባት የዳዊት ከተማ የጌታ መወለድ ታምሮ ሲሰማ ወረደ በደሙ አጊጠናል ርስቱን ወርሳለን በጽዮን ተራራ እየዘመርን በጎል ሰከበ በአትክልት ተጠቅለለ በጎል ሰከበ በአትክልት ተጠቅለለ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ 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 አንፈራሶ ሰብአ ሰገል አንፈራሶ ሰብአ ሰገል አንፈራስ ሰብአ ሰገል አንፈራስ ሰብአ ሰገል የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር እንደሚሆን ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። እንኳን በምንወዳት ቀርቶ ማለት ነው። በጣም የምታስፈራ ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል በዚህ ደረጃ ግርማ ያላት ዜማ ያላት ስነ ጽሑፍ ያላት ቤተክርስቲያን ይዘን በጣም የማላዘን የቪክቲም ሁድ ሜንታሊቲ አይነት አገልግሎት በጣም ዋጋ ያስከፍለናል። የሆነ በዋሽንት የታጀበ እንዲተደረግን አይነት ከሚል በላይ እኔ ከሌሎች በላይ እኛንን በደረጃዋ እያየናት ያልሆነ ቤተክርስቲያኒቱ ምን አይነት ትልቅ ቤተክርስቲያን እንደሆነች ማለት ነው። ጣዕሙን ያወቀ ቀን ሰው እዚች ሀገር ላይ በጣም ከባድ ነገር ነው የሚፈጠረው። እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚች ቤተክርስቲያን ሊያወጣኝ ይችላል። እንደዚች ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። ይሄ ሁሉ ሰው የሚሮጠው ጋይስ ለመሰለፍ ነው። እሺ ለፍተሻ ለመሰለፍ ነው። ሳይፈተሹ መግባት ስለማይቻል አሁን ሁሉም ሰው ተፈትሾ ነው የሚገባው።
ሰው ደግሞ እየሮጠ ነው የሚሄደው ቀድሞ ተፈትሾ ቀድሞ ለመግባት ወሰውፈን በጽድቅ የሚያመልኩትን አብዝቷልና ጌታ በአልባ ፈረስ ላይ ሆነ በጽዮን የታየ በአልባ ፈረስ ላይ ሆነ በራእይ የታየ ኢየሱስ የእግዚአብሔር ልጅ ወዳጄ እኛ ስለማንፎክር ነው እንጂ አንድ ይህ ታምር እንጂ ምንም ሊባል አይችልም። ፍጹም መለኮታዊ ዝማሬ ነው ያየን። ይህ ምስል ለሀገር ትልቅ ሜጅ ነው። አንድ ህዝብ በጨዋነት በሃይማኖት መሰረት ዘምሮ በሰላም ሲለያይ ለሀገር በረከት ያወርዳል። ይህን ዝማሬ በቀላሉ የምንመለከተው መሆን የለበትም። በባለቤትነት የኦርቶዶክስ ቢሆንም የሀገር ሀብት ነው። ትልቅ ገጽታን የሚገነባ የኢትዮጵያን ማንነት በተለየ መልኩ የሚያሳይ የውበት ተምሳሌት፣ የህብረት ውጤት፣ መለኮታዊ ስርዓት መሆኑን በአይናችን እየተመለከትን ነው። በዓለማችን ላይ እንዲህ አይነት የተቀናጀ ያማረ የጋራ የአደባባይ ዝማሬ ያደረገ ሀገር አላየን። ይህ ሀገር መገለጫ የአንድ አካል ከመሆን አልፎ ወደፊት የቱሪስት መስህብ ሊሆን የሚችል በዓለም የማይዳሰስ የቅርስነት ሀብት ሊመዘገብ የሚችል ታላቅ ሀብት ነው። የኦርቶዶክስ አማኝ ሆናችሁ ይህንን ዝማሬ የምትቃወሙ ልንረዳቸው አልቻልም። ያየነው ዝማሬ ፍጹም መለኮታዊ በመሆኑ የምትሰጉት ስጋት እንዳለ ይገባኛል። በግለሰብ ደረጃ ተጀምሮ በማህበር የተያዘ በመሆኑ ይጠለፋል ብላችሁ አስባችሁ ከሆነ ገብታችሁ መታገል ይኖርባችኋል። በገና ዋዜማ ኮንሰርት የሚቀርብበት መስቀል አደባባይ በምስጋና ሲሞላ፣ ለገና ዋዜማ ኮንሰርት የሚያድር ወጣት፣ ሲሰክር የሚያድር ትውልድ ይህን ሰይጣናዊ ስራውን እርግፍ አድርጎ ትቶ ሲዘምር የሚያመሽ ትውልድ በመፈጠሩ ካላስደሰተን እርኩስ መንፈስ እየጨፈረብን ነውና ጸበለኔ ይህንን ክስተት እንኳን ለኦርቶዶክስ ሀገሩን የሚወድ ሁሉ ሊወደው የሚችል ነው። ይህ ምስል ኢትዮጵያ የታላቅ ሕዝቦች ሀገር መሆኗን ይናገራል። ታሪክ፣ ሃይማኖት፣ ስርዓትና ውበት ከዘመን ዘመን ተሻጋሪ መሆኑን ያሳያል። ወደፊት ይሄ ዝማሬ በማህበር ጸንቶ መቆየት እንደሌለበት አምናለሁ። ዲያቆን ሄኖክ መልክ አስይዞ ታሪክ ሰርቶ ከጭፈራ ቤት ወጣቱን አውጥቷል። ለዚህም እናመሰግነዋለን፣ እናከብረዋለን። ቁም ነገሩ ግን ቤተክርስቲያኗ ማለትም አባቶች ስርዓት አበጅተውለት በማህበር ወይም በግለሰብ የበላይነት ሳይሆን ቤተክርስቲያኗ የምትቆጣጠረው መሆን ይኖርበታል፣ እንደ ማንኛውም ማህበር ስላልሆነ። በእርግጥ የበላይ ጠባቂ አባቶች እንዳሉት እናምናለን። ነገር ግን ከግዝፈቱና ከዓላማው አንጻር ቤተክርስቲያኗ ራሷ መዋቅር ዘርግታ
ልታስተዳድረው ይገባል የሚል እምነት አለ። የሀገር መልክ ማሳያ ኦርቶዶክስ፣ ምድራዊ ገነት ኦርቶዶክስ፣ የዜማ ባለጸጋ ኦርቶዶክስ፣ የትውፊት ሀብታም ኦርቶዶክስ ሊያጠፉሽ ሲያሴሩ ይበልጥ ትገለጫለሽ፣ ይበልጥ ታብቢያለሽ። ለዚህ ዝማሬ ባለቤት እንኳን አደረሳችሁ። This is Christmas in Ethiopia. I can't believe how incredibly moving this is. I've seen it on YouTube, but to be here is unbelievable. Thank you for all of this. This has been an amazing day so far. Guys, I must say, I am shocked. These are people? Bro, you would think it's AI. It's not AI for sure. Guys, where is this? I mean, is it a whole country or? Man, look, and this is night. Then just look at the day. It looks like snow. Oh my God. Guys, we think we celebrate Christmas, we don't, okay? We just wait for the day to come and pass. This is real celebration. Oh my God. Damn. ቀጣይ ዓመት ጀምሮ የአላፋት ዝማሬ የሚከበርበት ቀን የቀን ለውጥም ተደርጎበታል። በኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር የሚዘጋጀውና በዕለት በዓል ዋዜማ የሚከናወነው የአላፋት ዝማሬ መርሃ ግብር ለሶስተኛ ጊዜ በትናንትናው ዕለት በመስቀል አደባባይ በደመቀ ስነ ስርዓት መከናወኑም ይታወቃል። የእውነቱን መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄደውን የአላፋት ዝማሬ በድረ እውነት ግምገማ ማከናወኑን ያሳወቀ ሲሆን ከድረ እውነት ውይይት በኋላ የአላፋት ዝማሬ ወደ አላፋት ማህሌትና የአላፋት ቅዳሴ ለማሳደግ ሲደረግ የነበረው ጥረት በ2019 ዓ.ም የአላፋት ዝማሬ ላይ እውን ለማድረግ ሊቃውንተ ክርስቲያናትና ብፁዓን አባቶች በማማከር ድምዳሜ ላይ ተደርሷል ሲል በአሁኑ ሰዓትም ይፋ አድርጓል። የተለያዩ ነገሮችን ከግምት በማስገባት ከቀጣይ ዓመት ጀምሮ የአላፋት ዝማሬ አንድ ቀን ቀደም ብሎ ማለትም በዋዜማ እንዲደረግና በዋዜማው ዕለት ደግሞ የአላፋት ቅዳሴ ዘመቻ እንዲጀመር ተወስኗል ሲል በአሁኑ ሰዓትም ይፋ አድርጓል። ሙሉ ዝርዝሩን ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። አቤኔዘር ቅዱስ በሚል የቴሌግራም ቻናል ገብታችሁ ሙሉ ዝርዝሩን ማንበብ ትችላላችሁ። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ምሽት። ከቀጣይ ዓመት ጀምሮ የአላፋት ዝማሬ በገና ዋዜማ እንደማይደረግ ተገልጿል። እናም በምትኩ ከቀጣይ ዓመት ጀምሮ የአላፋት ዝማሬ ከዋዜማው አንድ ቀን ቀደም ብሎ እንዲደረግ መወሰኑን ኢጃት አስታውቋል። የሶስተኛው ዙር የአላፋት ዝማሬ መርሃ ግብር በደማቁ በመስቀል አደባባይ መከናወኑ ይታወሳል። ታዲያ ከዝግጅቱ በኋላ መግለጫ የሰጠው የጃንደረባው ትውልድ ከቀጣይ ዓመት ጀምሮ የአላፋት ዝማሬ ወደ አላፋት ማህሌትና የአላፋት ቅዳሴ ለማሳደግ የተወሰነ ሲሆን እንዲሁም ዝግጅቱ ከቀጣይ ዓመት ጀምሮ ከዋዜማው አንድ ቀን ቀደም ብሎ እንዲካሄድ የተወሰነ ሲሆን ይህም እንግዲህ የተደረገበት ምክንያት የማህሌት የሚቆሙና ቅዳሴ የሚያስቀድሱ ምዕመናን ከአላፋት ማግስት እረፍት አድርገው ወደ ቤተክርስቲያን እንዲሄዱ እንዲያስችላቸው እንዲሁም በተጨማሪ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት ቦታዎች ጉዞ የሚያደርጉ ሰዎችም ዝግጅቱን ተሳትፈው መሄድ እንዲችሉ እንደሆነም ተገልጿል። ይህን ውሳኔ እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ ማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። የሚቀጥለው ዓመት የአላፋት ዝማሬ በዋዜማው አይደረግም ሲል ዛሬ የጃንደረባው ትውልድ ባወጣው መግለጫ አስታውቋል። የሚቀጥለው ዓመት የአላፋት ዝማሬ የሚደረገው ዋዜማ ነው። የዋዜማው ዕለት የሚደረገው የአላፋት ቅዳሴ እንጂ አላፋት ዝማሬ አይደለም ሲልም አስታውቋል። ዛሬ ባወጡት መግለጫ መሰረት ይህም ምክንያት የሆነው የአላፋት ዝማሬ በሚወስደው ሰዓት መጣበብ ምክንያት ወደ ቅዳሴ ምዕመኑ በአግባቡ እየደረሰ አይደለም። የትራንስፖርትና እጅግ
ብዙ ህዝብ ስለሚገኝ በሰዓቱ ወደ አጥቢያቸው ደርሰው ወደ ቅዳሴ መግባት አልቻሉም ሲል እንደ ምክንያት አቅርቧል። የአላፋት ዝማሬ ወደ አላፋት ቅዳሴ ይቀየር፣ የአላፋት ዝማሬ ደግሞ የዋዜማው ይደረጋል ሲል አስታውቋል። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። አገራችን ኢትዮጵያ ሰላም ያደርግልን። የገናው በዓል በሰላም እንዳለፈ ብዙዎች ኮሜንት እያደረጋችሁልኝ ነበር ማለት ነው። ትላንት ማታ ላይ የሰሩት ቪዲዮ እንኳን አደረሰው መልእክታችሁንም በዛው አስቀምጣችሁኛል ማለት ነው። ኦርቶዶክሳውያን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እያልኩኝ መልእክቴን ይዘጋል። ጥምቀቱ በሰላም እንዲያደርሰን የእግዚአብሔር መልካም ፈቃድን እያልኳችሁ መልእክቴን በዚህ አጠቃልላለሁ ማለት ነው። ሀገራችን ኢትዮጵያ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።